እኔማ ሐሳቤን በእርሱ ጥየዋለሁ እኔማ ሸክሜን በእርሱ ጥየዋለሁ ያደረገልኝን እኔው አውቀዋለሁ ያደረገልኝን እኔው አውቀዋለሁ እኔማ ሐሳቤን በእርሱ ጥየዋለሁ እኔማ ሸክሜን በእርሱ ጥየዋለሁ ያደረገልኝን እኔው አውቀዋለሁ ያደረገልኝን እኔው አውቀዋለሁ። ቃሉን ላከ ፈወሳቸውም ከጥፋታቸውም አዳናቸው። መዝሙር 106 ቁጥር 20 ላይ ዛሬ የምንማማረው ቃሉን ላከ ፈወሳቸውም ከኃጢአታቸውም አዳናቸው። ግፋቸውን፣ ኃጢአታቸውን፣ ተንኮላቸውን ተመልክቶ እርሱ ግን ይቅር አላቸው፣ ማራቸው። መሐሪ ነውና ይቅር ባይ ነውና ቸር ነውና ከእኛ ኃጢአት የእሱ ቸርነት ስለሚበልጥ ምድር ከሰማይ እንደሚርቅ እርሱ ለሚወዱት ቸርነቱን ቃል ኪዳኑን ለልጅ ልጅ አደረገ። ምስራቅ ከምዕራብ እንደሚርቅ ኃጢአታችን አራቀልን። አባት ለልጁ እንደሚራራ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ እንዲህ ይወዳል። አባት ለልጁ ከሚራራና አባት ልጁን ከሚወደው በላይ የእኛ ጌታ እኛን ይወደናል። መዝሙር 102 ከቁጥር 10፣ 11፣ 12፣ 13 ላይ እንደዚህ የቸርነቱ ሥራ መሐሪና ይቅር ባይ ስለሆነ አሁንም ቃሉን ላከ ፈወሳቸው ከኃጢአታቸውም አዳናቸው ብሏልና ሆሴዕ ምዕራፍ 11 ከቁጥር 2 እና 3 ላይ እኔ አብዝቼ ብጠራቸው አጥብቀው ከፊቴ ራቁ፣ ፈዋሻቸው መሆኔን አላወቁምና አዳኛቸው መሆኔን አላወቁምና ይልቁንም ወደ ግብፅ ኋላቸውን ወደ ግብፅ ፊታቸውን ወደ ግብፅ ዞሩ። አብዝቼ ብጠራቸው አብዝቼ ብፈልጋቸው ከኔ ራቁ፣ ፈዋሻቸው መሆኔን አላወቁምና የተባለው እንዳይፈጸምብን ተግተን በእምነታችን መጽናት እንጂ እርሱስ ቃሉን ላከ ፈወሳቸው። መዝሙር 106 ከቁጥር 20 ላይ ለእርሱ በውኑ የሚሳነው ነገር አለን? ዘፍጥረት ምዕራፍ 18 ቁጥር 14 ላይ የእግዚአብሔር ቃል እንዲህ ይላል፣ በውኑ ለእግዚአብሔር የሚሳነው ነገር አለን? ወንጌላዊ ሉቃስ ወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 1 ከቁጥር 36 ወይም 37 ላይ አሁንም እነሆ በእውነት ለእግዚአብሔር የሚሳነው ነገር አለን? እርሱ እኛን ለማዳን ምን ይሳነዋል? ጌታ የኛ ጌታ እኛን ለማዳን ምንም የሚቸግረው ነገር የለም። የራሳችን ጠማማነት የራሳችን ተንኮል ካልሆነ መሐሪና ይቅር ባይ ነው። እኛን ለማዳንም ነው ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ በአጭር ቁመት በጠባብ ደረት ተወስኖ በእውነት ፍጹም አምላክ ሲሆን ፍጹም ሰው ሆኖ እንደ ሰው እኛን ከስደታችን ሊመልስ በግብፅ በረሃና በኢትዮጵያ ምድር የተሰደደ መከራንና ግፍን የተቀበለ የተጣማና የተራበ ስለኛ ሲል ነው። እሱ የባህሩን ውቅያኖስ በፍኙ የሚለካ የምድርን ስፋት በስንዝሩ የሚመጥናት እችን ዓለም በባህር ላይ እንደ እንቆርቆር እንደ ሽሮ በባህር ላይ ያስቀመጣት ሌሊትና ቀን ክረምትና በጋን እያፈራረቀ በዝናብ አብቅሎ በፀሐይ አብስሎ የሚመግበን ቸርና ይቅር ባይ ድሃዎች ምስኪኖች የተጣልነ እንደ ሞተ ውሻ የተረሳን ስንሆን በሕዝብ ፊት እንድንቆም ቸርነቱ የረዳን ምሕረቱ ያልተለየን ይቅር ባይ ለጋስና ሁሉን ቻይ ጌታ ነው። ስለዚህ ቃሉን ላከ ፈወሳቸው
እንድንዘን ማመን ብቻ ነው ከኛ የሚጠበቀው ማመን እንጂ ስለ በሽታችን ስለ ችግራችን ባህር ማዶ ያላችሁ በስደት በሀገር ውስጥ በሩቅና በቅርብ የምትገኙ ወገኖች ስለሚደርስባችሁ ችግር አትጨነቁ። እነሆ ስለ እናንተ ያስባልና እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእሱ ላይ ጣሉት ይላል። በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ላይ ቅዱስ ጴጥሮስ እንዲህ ነው ያለ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ነገር ሁሉ ለእሱ ተዉት፣ በእሱ ላይ ጣሉት ተብሏል። ስለዚህ እኛ የሚያስጨንቀን ነገር የለም። ዛሬ ይሄን ርዕስ የመረጥኩት በኮቪድ-19 ምክንያት ከመጋቢት 12፣ 13 እና 14 ጀምሮ አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም የጸበል አገልግሎቱ ተቋርጧል። በሩንም በጥልቅ በመዝጋት ማንኛውም ሰው እንዳይገባ ከልክሏል። ይህም የተደረገው በበሽታው ምክንያት እንጂ ድሮውንም ሰው አስገድዶኝ አልገባሁም፣ አሁንም ሰው አስገድዶኝ አይደለም እንዲዘጋ ያደረግነው። ድሮውንም ስገባ እኔ ቀድሜ በመግባት ወገኖቼ ተከትላችሁ ገብታችሁ ከኤችአይቪ ከካንሰር ከድግምትና ከመተት ከሰይጣንና ከማሰሪያው ሁሉ እንድትፈቱ 24 ሰዓት ወንጌል እንዲሰበክበት ስብሐተ እግዚአብሔር እንዲነገርበት ለሌሎቹ አድባራትና ገዳማት መልካም ምሳሌ ይሆን ዘንድ ወደ ተቀደሰው ተራራ ብቻዬን ገባሁ። ምናኔንም ጥቅምት 30 ከዚህ ዓለም ከቤተሰቦቼ ተለይቼ የወጣሁት ጥቅምት 30 ነበር እና ምናኔን ገና በልጅነት በሕፃንነት ቤተሰቦቼን ትቼ እንግዲህ ጌታ ሆይ ስጋዬን ሳልል ነፍሴን አደራ፣ ነፍሴን እንጂ ስጋዬን አልልም፣ የነፍሴን ነገር አደራ ብዬ በልጅነት የወጣሁት ለሌሎቹ አድባራትና ገዳማት ለመናንያኑ መልካም ምሳሌ ለመሆን ነበር። ቢሆንም ባይሆንም ቀድሜ የገባሁት አስቤበት እንጂ ሰው አላስገደደኝም። ይህን ሳደርግ አሁን ግን በኮቪድ-19 ምክንያት የምንወደው ሕዝብ በዚህ ተራራ ላይ በማሎ ተራራና በዚህ ተራራ ከመግቢያው እስከ መውጫው ከፍተሻ እስከ ቅዱስ ዮሐንስ ቤተክርስቲያን እስከ ዮሐንስ ገዳም ተጠለቅልቆ ሰፍቶ የነበረው መግቢያ መውጫ ጠፍቶት እንደ ሮማን ፍሬ በዝቶ የነበረው ሕዝብ በበሽታው ምክንያት ገና ከውጭ ሀገር ስንሰማ ቀጥታ ተወርውሮ ከውጭ ሀገር እየጎረፈ የሚመጣው ሕዝብ በበሽታው ምክንያት በሽታ ይዘው በመምጣትና ከዚህ ያሉትም ደግሞ በሽታውን በመናጠቅ በበሽታው በመያዝ ችግሩ እየሰፋና ሄድ ብዙ ሕዝብ በዓለም የመጣው ሕዝብ ሁሉ ድኖ በሄደበት ፈንታ ሌላ ችግር እንዳይከሰት ማለት እንዲዘጋ አድርገዋል። አሁን ይህን ርዕስ የመረጥኩት ምናልባት ለጥቂት ጊዜ እንኳን እግዚአብሔር እስከወደደ እስከፈቀደ ድረስ ምናልባት እንግዲህ ከተዘጋ ቢቆይም ተስፋ የመቁረጥ ነገር እንዳታዩ። በውጭ ሀገር ያላችሁ ለመምጣት የምትፈልጉ ለመምጣት የምትጓጉ ወገኖች ሁሉ ወንቅ እሸት ተዘግቷልና እስከ መቼ ይሆን ምን እያላችሁ እንዳትጓጉ። እግዚአብሔር ከፍቶት ለ19 ዓመት ስንገለገልና ስናገለግል ሆነናል። አሁን ደግሞ እግዚአብሔር በበሽታው ምክንያት ቢዘጋውም ቁልፉ በእጁ ስለሆነ እርሱ ይከፍተዋል። እኔና እናንተ ማመን ብቻ ነው። እነሆ ቃሉን ላከ ፈወሳቸው። ባህር ማዶም ቢሆን አይርቀውም። በክንፉ ላይ ዓለም የሕይወት ማኅተም የታተመበት የራማው ልዑል ቅዱስ ገብርኤል በክንፈ ረድኤቱ እየበረረ ወደ እናንተ ይመጣል። ከእናንተ የሚጠበቀው የወንቅ እሸቱ ቅዱስ ገብርኤል እርዳን ብቻ ነው። አምላከ ቅዱስ ገብርኤል እርዳን፣ አምላከ ቅዱስ ዮሐንስ እርዳን፣ የአይሰሊቱ የደብረ ዘይቷ ማርያም እርጅን፣ ጠብቀኝ ከልጅሽ አማልጅን፣ የግናው ቅዱስ ቂርቆስ መጥምቀ መለኮት ቅዱስ ዮሐንስ እያላችሁ ጥሩት። እዚህ በኋላ የማዳን ስራው የእርሱ ነው። ቃሉና ከፈወሳቸው ትድኑ ዘንድ በሰይጣን ማሰሪያ የታሰራችሁ በድግምቱ በመተቱ የተተበተባችሁ ስራዋ ልከናወንላችሁ ያለ የመኖሪያ ፈቃድ ያጣችሁ ትምህርቱ የተደናገራችሁ ካልተማራችሁ ደግሞ ኑሯችሁ ወደፊት የሚያቆለቁልባችሁ የመንጃው ፈቃድ የትዳሩ ጉዳይ እንዲሁም በትዳር ላይ ያላችሁ ልጅ ለመውለድ ማህፀናችሁ የተዘጋባችሁ ባለመግባባትም ባልና ሚስቱ ቤተሰቡ እንዲሁም ደግሞ ክፉ ልጅ በመውለድ ጫት የሚቅምና ሲጋራ አሽሽ የሚያጨስ ይህን የመሳሰለ
በእውነት ክፉ ልጅ ያላችሁ ከክፉ ሰው ጠላት እንደኔ የበዛባችሁ ሰዎች ሁሉ ከእናንተ የሚጠበቅ የወንቅ እሸቱ ቅዱስ ገብርኤል እርዳን ብቻ ነው። ቃሉና ከፈወሳቸው ይህን ርዕስ የመረጥኩት ይኸው 7 ወር አልፎት እንግዲህ 8 እና 9 ልንል ይመስለኛል። ስለዚህ ከምትወዱት ገዳም ተለይታችሁ ከምትወዱት ገዳም ርቃችሁ በተስፋ እስከ መቼ ይከፈት እያላችሁ በሀገር ውስጥም የሆነ አገልግሎታችን ይህም በቀጥታ ስርጭት የምትከታተሉ ተስፋ መቁረጥ አያስፈልግም። መጋፋቱ ይቀራል እንጂ እዚህ ጀሪካን ይዞ ተራ መጠበቁ ይቀራል እንጂ የወንቅ እሸቱ ቅዱስ ገብርኤል የተሰጠው ቃል ኪዳን ስሙን መጥራት ብቻ ነው። ስሙንን በንጹሕ ልቦና ያለ ጥርጥር ሳትዋዥቁ ቀጥታ እንድናለን ብላችሁ ስሙን ከጠራችሁ ከማንኛውም በሽታ እንደምትፈወሱ አንጠራጠርም። ይሄንንም በአንድ ቁጥር ትጋት ማህበረ ትጋቶችን ጠይቁ። ከማህበረ ትጋትም ተቀላቀሉ። ከማህበረ ትጋትም አብራችሁ ስሩ። ከማህበረ ትጋትም አብራችሁ ግቡ። ማህበረ ትጋት ወይም የትጋት ማህበር እስካሁን ያለው አካሄዱ በእውነት ጥሩ፣ ለሌሎቹ ማህበራት ሁሉ መልካም ምሳሌ የሆነ ነው። ቅዳሜ ቅዳሜ ምስክርነት ይነገራል። ድሮ ያሁሉ ህዝብ ሳለ ከዚህ በየዕለቱ ከሚሰጠው የምስክርነት ቃል ይልቅ በማህበረ ትጋት ቃሉን ስሙን እየጠሩ ብቻ መጠው እምነቱን ሳያገኙ በጸበሉ ሳይጠመቁ በመስቀል ተባርከው በመስቀል ሳይታሹ ምንም ከዚህ በተቀደሰው ተራራ ሳይገኙ ወይም መጠው ሳያውቁት እንደኛ በተራራው ሳይመላለሱ የአምላክ ቅዱስ ገብርኤል የወንቅ እሸት ወርዳን እያሉ በመጥራት ብቻ ከሰይጣን ማሰሪያ የተፈቱት ስራቸው የተባረከላቸው 30 ዓመት 20 ዓመት 15 ዓመት 7 ዓመት ባዝነው በከንቱ ሰርተው እንዳልሰሩ ሆነው 5 ሳንቲም የትራንስፖርት የመጓጓዣ ሳይዙ በከንቱ ወይ ዘመድ ሳይጠቅሙ የራሳቸው ሳይጠቀሙ በደከሙበት ገንዘብ ሳይጠቀሙበት የገንዘባቸው ጠላት ሆነው ማን እንደሚወስደው ከምን እንደሚቀመጥ የት እንደሚደርስ ሳያውቁ ባክነው የኖሩ የነበሩት ሁሉ የወንቅ እሸቱ ቅዱስ ገብርኤል በማለት ለቤት ለትዳር የበቁ ለቁም ነገር የበቁ ብዙዎች ናቸውና ቅዳሜ ቀን ከማህበረ ትጋት በትጋት ማህበር በቀጥታ ስርጭታቸው በዋትስአፕ እና በተለያየ አገልግሎታቸው ብትከታተሉ በፌስቡክም ብትከታተሉ ታላቅ የምስክርነት አካሄድ ስርዓት ይነገራል እና አሁንም ይህንን ርዕስ የመረጥኩት እንድትጠቀሙ ነው። የታመማችሁ ብዙዎቹ አሟችሁ ተጨንቃችሁ በየሆስፒታሉ የተኛችሁ ባልሰራችሁት ስራ የታሰራችሁ ማረሚያ ቤት በውጭ ሀገር በማረሚያ ቤት የተጣላችሁ እንዲሁ በባህር ላይ በጉዞ ለምትገኙ ወገኖቼ ማዕበሉ ተነስቶ በሞትና በሕይወት መካከል ላሉት ሽፍታ በሽፍታ ወድቀው ለሚጨነቁት ባልሆነ ቦታ ላይ ወድቀው ተስፋ ለቆረጡት ሁሉ ለዚህ ሁሉ ነው እነሆ ቃሉና ከፈወሳቸውም ቃሉና ካዳናቸውም በሚለው ርዕስ የመረጥኩት ወገኖቼ ተስፋ እንዳትቆርጡ በእምነታችሁ እንድትጸኑ በቃል ኪዳናችሁ እንድትገኙ ከእኔና ከእናንተ የሚጠበቀው ቁም ነገር የወንቅ እሸቱ ቅዱስ ገብርኤል እርዳን ብቻ ነው። የወንቅ እሸቱ ቅዱስ ገብርኤል እርዳን እንጂ ከዚህ በላይ እግዚአብሔር ሲፈቅድ ትመጣላችሁ። አብረን እንዘምራለን፣ አብረን እንማማራለን፣ አብረን እናገለግላለን። ትውልድ ሆይ የእግዚአብሔርን ቃል አስተውሉ። ኤርምያስ ምዕራፍ 2 ቁጥር 31 ላይ ምነው ነቢዩ ኤርምያስ ይህን ቃል ለተናገረ እናስተውልና ልክ ነው፣ የዳናችሁበት ነው፣ ስሙን ጠርታችሁ ድናችሁበታል። ሌሎችም ለመምጣት በተስፋ ትጓጉ ነበር። ስለታችሁን ለመስጠት ምስክርነቱን ለመናገር መጣችሁ። በተቀደሰው ተራራ ለመመላለስ ከወላጆቻችሁና ካደጋችሁበት ሀገር ይልቅ ወንቅ እሸት ወል እያለ እየታያችሁ እንደምትጓጉ በችግራችን የምትቸገሩ በመከራችን የምትደነግጡ ማቅያን ጊዜ በ2011 በየካቲት 25 እና 26 27 28 ላይ ማቅ ጥቁር እየለበሳችሁ ከውሃ ተለይታችሁ የተራባችሁ የተጠማችሁ ከኔ በላይ ለኔ ከወንቅ እሸት ከራሳችን በዚህ ውስጥ ካለነው ከመነኮሳትና ከመነኮሳያቱ ወይም በውስጥ ካለነው ከተገልጋዮች ይልቅ በውጭ ሀገር ሆናችሁ የምትጨነቁልን የምታስቡልን
ገንዘባችሁን፣ እውቀታችሁን፣ በጎ ሕሊናችሁን የምትለግሱልን ወገኖቼ፣ ክቡራን አባቶች፣ እናቶቼ፣ ጎልማሶች እንዲሁም በቅፍና በጀርባ ያላችሁ ሕፃናት ገና ሕፃናቶች ቋንቋን የሀገራችሁን ቋንቋ እንኳን በምትኖሩበት ሀገር ያለውን ቋንቋ ሳትለዩ በቴሌቪዥን መስኮት አገልግሎታችን በናፍቆት የምትጠባበቁ የነገ ፍሬዎች፣ የዛሬ አበቦች ሕፃናት ሁሉ ዋናው ቃሉና ከፈወሳቸው ምንም ይሁን ጌቱ ቅዱስ ገብርኤል የተሰጠው ቃል ኪዳን በእምነት ቃሉን ከጸናችሁ ከእናንተ አልፎ እስከ ቤተሰቦቻችሁ እስከ ሺህ ትውልድ ድረስ ላል ዘጸአት ምዕራፍ 20 ከቁጥር 1 እስከ 17 ቃሌን ለሚፈጽሙ ትእዛዜን ለሚያከናውኑ እነሆ እኔ እግዚአብሔር አምላካችሁ ነኝ፣ ከእኔ በቀር ሌላ አምላክ አታምልኩ፣ ከላይ በሰማይ በምድርና በባህር ውስጥ ለሌሎች አማልክት አትስገዱ፣ እኔ እግዚአብሔር አምላካችሁ ነኝ ካለ በኋላ የሰራዊት አምላክ እግዚአብሔር እነሆ ትእዛዜን ለሚፈጽሙ እስከ ሺህ ትውልድ ድረስ ዘራቸውን ባርካለሁ፣ ሕጌን ለሚተላለፉ ደግሞ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ ያሳድራለሁ ይላልና። ስለዚህ ትውልድ ወይ የእግዚአብሔርን ቃል እናስተውል። ምንም እንኳን በበሽታው ምክንያት ለጥቂት ጊዜ ወንጌል ቅዱስ ገብርኤል ተዘግቶ በርቀት ሆናችሁ በናፍቆት በንባ ብትጠባበቁትም በሩ ተከፍቶ ጊዜው ሰዓቱ ደርሶ በመካከል አብረን የምንዘምርበት ቀን ይደርሳልና ሳትጠራጠሩ ትድኑ ዘንድ ስሙን ጥሩት። እነሆ ቃሉና ከፈወሳቸው ለመዳናችሁ ምንም ምክንያት የለውም። ዋናው ማመን ብቻ ነው። ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 8 ከቁጥር 8 ላይ ቃል ብቻ ተናገር ይላልና። ወንጌላዊ ማቴዎስ እንደጻፈው ነው። ይሄ ቃል ብቻ ተናገር። መቶ አለቃ ልጁ በከባድ በሽታ ተይዞበት በበሽታ ሲጨነቅ ታሞ ሲጨነቅበት ልጁ እንዲህ አለ፣ ጌታ ሆይ ልጄን አድንልኝ ብሎት ነበር። እባክህ ልጄን አድንልኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቤት ድረስ መጥቼ አድንልሃለሁ የሚል ቃል ገባለት። መቶ አለቃው ግን የሰጠው ቃል እንዲህ ነበር፣ እኔም እንዲህ መቶ አለቃ ነኝ፣ ከበታቼ ብዙ ሰራዊቶች አሉ፣ ከኔ በላይም ደግሞ አለቆቼ ብዙዎች ናቸው። አለቆቼ ሂድ ሲሉኝ እሄዳለሁ፣ ና ሲሉኝ እመለሳለሁ። እኔም በበታቾች ያሉትን ሂዱ እላቸዋለሁ ይሄዳሉ፣ ኑ እላቸዋለሁ ይመጣሉ። ስለዚህ ጌታ ሆይ እነሆ ከኔ ከኃጢአተኛው ከቤቴ ጣራ ልትገባ አይገባህም። ከኔ ከኃጢአተኛው ከቤቴ ጣራ መግባት አይገባህም። ልጅህ ይድናል ብለህ ቃል ብቻ ተናገር። ቃሉና ከፈወሳቸውም መዝሙር 106 ቁጥር 20 ላይ እነሆ ልጅህ ይድናል ብለህ ቃል ብቻ ተናገር አለ መቶ አለቃው። ከመቶ አለቃው ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነጋገር ከመቶ አለቃው ጋር ሲነጋገር ያን ጊዜ የመቶ አለቃው ልጅ ዳነ። መቶ አለቃውን ስራውን አከናውኖ ውሎና አብሮ ሰንብቶ ወደ ቤቱ ሲሄድ ለዘመናት ታሞ በበሽታ ሲማቅቅ የነበረ ልጁ ከደዌው ከበሽታው ተፈውሶ ከአልጋ ተነስቶ አገኘው። የዳነበትን ሰዓትም ሲጠይቅ ልክ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በተነጋገረበት ሰዓት ነበር። እነሆ ቃሉና ከፈወሳቸው የወንጌቱ ቅዱስ ገብርኤል ብላችሁ ጥሩት። በሰይጣን ማሰሪያ የታሰራችሁ ያደረባችሁ ክፉ መንፈስ ተብትቦ ያሰራችሁ እንደ በቁር የቀየዳችሁ እንደ በሬ በጠባብ ቀንበር የያዛችሁ ክፉ መንፈስ እንደ ጢስ ተኖ እንደ ጉንበኖ ይጠፋላችኋል። አምላከ ገብርኤል በሉት፣ አምላከ ዮሐንስ በሉት፣ አምላከ ቂርቆስ፣ አምላከ እስጢፋኖስ በሉት። እየበረረ ይመጣል የሰማይ አምላክ እግዚአብሔር ወደ እናንተ ይጎበኛችኋል። እግዚአብሔር ስደተኞችን ይጠብቃል ይላልና በመዝሙር 145 ቁጥር 9 ላይ እግዚአብሔር ስደተኞችን ይጠብቃል። እኔ የመንፈስ ቅዱስ ስደተኛ በዚህ በሰንሰለታማው ተራራ ዓመታትን ያስቆጠርኩ የመንፈስ ቅዱስ ስደተኛ፣ እናንተም ደግሞ በየምክንያቱ ባህር ማዶ የተሰደዳችሁ አይተወንም። እግዚአብሔር ከኛ ጋር ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም።
በለመለመ ሳር ያሰማራኛል፣ በጠራ ውኃም ይሰደኛል። እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሁ ለኩ እስመ አንተ ምስሌየ አለ። እነሆ በሞት ጥላ እንኳን ብጓዝ አንተ ከኔ ጋር ነህና ክፉን አልፈራም። መዝሙር 22 ቁጥር 1 ላይ አንተ ከኔ ጋር ነህ፣ የሰማይ አምላክ የአብርሃም የይስሐቅ የእስራኤል አምላክ አንተ ከኔ ጋር ነህና ክፉ ነገር አያስጨንቀኝም። በሞት ጥላ እንኳን ብጓዝ በጠላቶቼ ጉባኤ ብሄድ በክፉዎች መካከል ብረማመድ ክፉ ነገር ቢበዛ ፈተናው ቢበዛ ጠላቶቼ ቢበረቱ አንተ ከኔ ጋር ነህና ክፉን አልፈራም ነው ያለ ነቢዩ ዳዊት። ስለዚህ ቃሉን ላከ ፈወሳቸው፣ ከኃጢአታቸው ማዳናቸው። ቃል ብቻ ተናገር። ማቴዎስ ምዕራፍ 8 ቁጥር 8 ላይ መቶ አለቃውን በእውነት በእስራኤል እንዲህ አይነት ታላቅ ቃል ኪዳን አለ። ከኃጢአተኛው ከቤቴ ጣር አትገባም። ልጅ ዳን በልና ቃል ብቻ ተናገር፣ እምነት ይኑራችሁ። በዓለም ዙሪያ ማኅበረ ትጋቶች እንዲሁም ደግሞ የአገልግሎታችን ተከታታዮች ታዳሚዎቻችን እምነት ማለት ይላልና ጥሩና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ጳውሎስ እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥና የማናየውን ነገር ተስፋ የምናደርገውን የሚያስረግጥና የማናየውን ነገር የሚያስረዳ ነው። ዕብራዊ ምዕራፍ 11 ከቁጥር 1 ላይ የማናየውን ነገር የሚያስረዳ ተስፋ የምናደርገውን ደግሞ ነገር የሚያስረግጥ እምነት ማለት ይሄ ነው። እነሆ በእውነት በእስራኤል ላይ ታላቅ እምነት አለ። የዓመቱ አለቃ እቤቴ ጣራ ልትገባ አይገባህም፣ ጌታዬ መድከም ካንተ አይጠበቅም፣ እኔም እኮ አዝዛቸዋለሁ፣ እኔም ደግሞ እታዘዛለሁ። አንተም ልጄ ዳን ብለህ ቃል ብቻ ተናገር አለ። በዚህ ቃል ልጆቼ፣ ወገኖቼ፣ አባቶቼ፣ እናቶቼ እነሆ ከታሰራችሁበት የሰይጣን ማሰሪያ በየሆስፒታሉ የተኛችሁ በሽታ የጸናባችሁ ጠላት የጠነከረባችሁ በድግምቱና በመተቱ የተተበተባችሁ እንዳታስቡ፣ እንዳታዩ፣ እንዳሰሙ ልባችሁ፣ እጃችሁ፣ እግራችሁ እንደ በቅሎ የተቀየደ ሁሉ የሠራዊት ጌታ እግዚአብሔር በምሕረቱ ይጎብኘን። ቃል ብቻ ተናገር። የመቶ አለቃውን ልጅ በእምነቱ ጽናት በእምነቱ ጽናት በማመኑ በየዋህነቱ በቅንነቱ ልጁን ያዳነለት ጌታ እኛንም ከሚገረግረን ከሚፈታተንን ክፉ መንፈስ ሁሉ ነፃ የወጣን ያርገን ይላል ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈውንም በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ እንዲህ የሚል ተጽፏልና ወንጌላዊ ማቴዎስ እንደጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በሲዶና አልፎ ሲሄድ አንዲት ሱነማዊት ሴት ትከተለው ነበርና ያቺ ሴትም እየተከተለች ጌታ ሆይ የዳዊት ልጅ ልጄን አድንልኝ ትለው ነበር። እባክህ ጌታ ሆይ ልጄን አድንልኝ፣ ልጄ በከባድ በሽታ በክፉ መንፈስ ተይዛለችና ልጄን አድንልኝ ትለዋለች። አሁንም ትገሰግሳለች፣ ትከተለዋለች። እርሱ ግን ቀጥታ ይሄዳል። ዝም ብሎ ይገሰግስ ይሄድ ነበርና እባክህ ጌታ ሆይ ልጄን አድንልኝ እያለች ነው የምትከተለው። ጌታዬ ሆይ ክፉ መንፈስ ይዟታል ልጄን በማለት በማርቆስ ወንጌል ምዕራፍ 7 ቁጥር 24 ላይ በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ እነዚህ ወንጌላውያኖች ጽፈውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀጥታ ይሄድ ነበር። ደቀ መዛሙርቱም አሰናብታት አሉት። ትጮኻለች እቺ ሴት ስለምትጮህ የተከተለች አሰናብታት፣ አንድ ቃል ተናገርና የምትለውን ብለህ አሰናብታት አሉት። እርሱ ግን ዞር አሉና እነሆ ለጠፉት ለእስራኤል በጎች እንጂ እያለ ነበር የሚላትና ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት ግን ያለውን ቤት ወደኋላ መመለስ አልፈለገችም። አይ ጌታዬ ሆይ ልጄን አድንልኝ ትላለች። አሁንም እየገሰገሰች ልጄን አድንልኝ የዳዊት ልጅ ትል ነበር። እነሆ ጸንተን መከተል፣ ጠንክረን ማመን፣ ጠንክረን መጸለይ ኤልያስ አጥብቆ ጸለየ ይላልና ያዕቆብ ምዕራፍ 5 ከቁጥር 17 ላይ ኤልያስ እንደኛ ሰው ነበረ። ዝናብ እንዳይጥል አጥብቆ ጸለየ።
እግዚአብሔርም ደግሞ ልመናውን ሰማው። 3 ዓመት ከ6 ወር ሰማይ ተለጎመ። እንደገና ዝናብ እንዲጥል አጥብቆ ጸለየ። ዝናብ ጣለ፣ ምድርም ፍሬዋን ሰጠች ተብሎ ተጽፏል። ሐዋርያው ያዕቆብ ነው ይህን የተናገረው። ከእኛ የሚጠበቅ ጠንክረን መለመን፣ በእምነታችን መጽናት፣ በቅንነት በየዋህነት መኖር፣ በሰው ዕድል፣ በሰው ጣጣ፣ በሰው ሀብት፣ በሰው ትዳር አለመግባት ሌላው የእግዚአብሔር ስራ ነው። ያቺ ሴት አሁንም እንዲህ ቢላትም መለመኗን፣ መጮኋን፣ መገስገሷን አላቋረጠችም። የዳዊት ልጅ ልጅህን ማረልህን ነበር። ዞር አለና አሁንም የልጆችን ምግብ ወስዶ ለቡችሎች መስጠት አይገባም አላት። የልጆች ነው፣ ለቡችሎች መስጠት አይገባም ሲላት ያቺ በእምነቷ የጸናች ያቺ የዋህነትና ቅንነት ያላት ሴት ግን እነሆ በተደላደለ አነጋገር ጌታ ሆይ እነሆ ቡችሎችም እንጂ ከጌቶቻቸው ፍርፋሪ ይበላሉ፣ የጌቶቻቸውን ፍርፋሪ ይበላሉ። ምንም እንኳን እንደ ልጅ ሆነን ማዕዱ ባይቀርብም እንደ ለቡችሎች ፍርፋሪ ይመገባሉ እያለች ነበር የምትገሰግሰው። እና ቃል ብቻ ተናገር፣ ቃሉና ከፈወሳቸው። በውጭ ሀገር ያላችሁ በስደት የምትገኙ የምወዳችሁና የምትወዱኝ አክሊሌና ክብሬ የምትሆነ ማተም የምንኩስና የልዩ ምልክት የምናኔ ስጦታ የሆናችሁ ወገኖቼ የምታዝኑልኝ የምታለቅሱልኝ በሚደርስብኝ ችግርና ፈተና ሰይጣን ጠላታችን የአዳምና ሔዋን ጠላት ሰይጣን ዲያብሎስ የሚወረውርብኝን ያለማቋረጥ የሚወረውርብኝን ፈላጻ እያሰባችሁ የምታለቅሱ ለእኔ የምታዝኑ አዛኞቼ የችግሬ ደራሾች ለእኔ የምታለቅሱ ወገኖቼ እናንተንም እኛም ስለ እናንተ እናለቅሳለን። በሽታ የጸናባችሁ ፈተና የበዛባችሁ ያሰባችሁት ያልተሟላላችሁ ቀኑ የጨለመባችሁ ጊዜው የመሸባችሁ ዘመኑ የከፋባችሁ ጠላት የጠነከረባችሁ ምድር የጠበበቻችሁ መጠጊያ ያጣችሁ የምትሾልኩበት ቀዳዳ የምትሸሸጉበት ጓዳ ያጣችሁ ወገኖቼ ምድር የጠበባችሁ በአሁኑ ሰዓት የስንቶችን ድምፅ እንሰማለን። ችግር ላይ ሆናችሁ በሞትና በሕይወት መካከል ማስታገሻ እየወሰዱ በሽታው ጸንቶባቸው ዶክተር አሰናብቷቸው አትድኑም ብሏቸው ተስፋ አስቆርጧቸው እግዚአብሔር የፈጠረውን አካል ጡትሽ ይቆረጣል፣ እግርህ ይቆረጣል፣ እጅህ ይቆረጣል ተብለው ኦፕሬሽን ትሆናላችሁ የሚል ቃል ሰምተው አስደንጋጭ ቃል ከሕክምና ባለሙያዎች ከባለመድኃኒቶች ሰምተው መሬት የጠበባችሁ የምትሸሸጉበት ጓዳ የምትሾልኩበት ቀዳዳ ያጣችሁ ውድ በዓለም ዙሪያ አገልግሎቴን የምትከታተሉ የምወዳችሁና የምትወድኑ ወገኖች ሁሉ እግዚአብሔርን ተስፋ አድርጉት፣ እግዚአብሔርን ጥሩት። እነሆ ቃሉና ከፈወሳቸው ቃል ብቻ ተናገረ። ማቴዎስ ምዕራፍ 8 ቁጥር 8 ላይ ቃል ብቻ ተናገር። እግዚአብሔር ወደ ሰማይ ወጠን የምናመጣው ባህር ማዶ ተሻግረን ደክመን ወጠን ወርደን ተራራውን በመውጣት ቁልቁለቱን በመውረድ አገር አቋርጠን ወንዙን በመሻገር መንደሮችንና ከተማዎችን በማለፍ የምናመጣው ደክመን የምናመጣው ስጦታ አይደለም። ጌታ የሰጠን አምነን የምናደርገው ጉዳይ ነው። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ተራራውን ተነስ ብትሉት ይሆንላችኋል። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ሾላውን ዛፉን ተነስ ተነቀል ብትሉት ይሆንላችኋል ይላል። የተጻፈውን እንጠቀምበት ወገኖቼ። ወንጌላዊው ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ይህ ቃል ተጽፎ ይገኛል። እምነት ብቻ ነው። እምነት ለሚያምን ሁሉ ይቻላል አለ እንጂ። አሁንም ወንጌላዊ ማርቆስ ወንጌል መንግሥት እንደጻፈው በማርቆስ ወንጌል ምዕራፍ 9 ከቁጥር 22 እስከ ቁጥር 29 ድረስ እንዲህ የሚል ተጽፏልና ቃል ማለት ለሚያምን ሁሉ ይቻላል። እንዴት ቢቻልስ ትለኛለህ? ቢቻልስ ልጄን አድንልኝ ሲለው ያ ሰው ደቀ መዛሙርትህን እንዲያድኑልኝ ልጄን ሰጠኋቸው፣ እነሱ ግን ማዳን አልቻሉም አለ። ያ ሰው ለዘመናት ልጁ ታሞበት በበሽታ በማስታመም የሚጨነቅ ደግሞ
ከማስታመም መታመምን የበለጠ ይሻላል። ልጁን የሚወደው ልጁ ታሞበት ከተወለደ አንስቶ በዛ ክፉ መንፈስ ሲጨነቅ የነበረ ያ ሰው ጌታ ሆይ ቢቻልስ አድንልኝ፣ እነሆ ደቀ መዛሙርት እንዲያድኑልኝ አልኳቸው፣ ማዳን አልቻሉም አለ። እንዴት ቢቻልስ ትለኛለህ? ለሚያምን ሁሉ ይቻላል። ማመን ብቻ ነው። ዛሬ አምናችሁ እንድትድኑ ወንቅሸት መምጣቱ ቢቀርም ባህር ማዶ በአየር ላይ በራችሁ፣ በባህርም ላይ ማዕበሉን አልፋችሁ አገር አቋርጣችሁ ወንዙን ተሻግራችሁ በሀገራችንም ተራራውን ቁልቁለቱን ወርዳችሁ በአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም በመገኘት እንደኛ ሁናችሁ በጸበሉ ተጠምቃችሁ በመስቀሉ ታሽታችሁ እምነቱን ተቀብታችሁ ቅዱስ ስሙን ጠርታችሁ በተቀደሰው ተራራ በዚህ 24 ሰዓት የማይቋረጠውን የወንጌል አገልግሎት ሰምታችሁ መዳን በቦታው መገኘት በበሽታው ምክንያት ለተወሰነ ጊዜ በሽታው ከገጸ ምድር እስኪጠፋ ድረስ ትንሽ የተዘጋ ቢሆንም ስሙን በመጥራት እንድትድኑ እያጽናናኋችሁ ነው። ብዙዎቹ በበሽታ ደውላችሁ ብትጨነቁብኛላችሁ። በሽታው የጸናባችሁ፣ ገንዘብ ያጣችሁ፣ ለፍታችሁ ያልተሟላላችሁ፣ ቅድም እንዳልኩት ቀኑ የጨለመባችሁ፣ ጊዜው የመሸባችሁ፣ ዘመኑ የከፋባችሁ፣ እንደኔ ጠላት የጠነከረባችሁ፣ እንደኔ ፈተናው እንደኔ ምድር የጠበበቻችሁ ብዙ ሰዎች አላችሁ። ስለዚህ ግን እግዚአብሔር ነው ተስፋችን። ተስፋ ልናደርገው የሚገባ ስሙን ቃሉና ከፈወሳቸው ፈተና ይበዛል እንጂ አንወድቅም፣ አንጣልም። እንገፋለን እንጂ አንወድቅም፣ እንገፋለን እንጂ አንወድቅም፣ አንጣልም። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። መጽሐፈ ምሳሌ ምዕራፍ 24 ከቁጥር 16 ላይ እንገፋለን፣ ይገፉናል እንጂ አንወድቅም። በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን ይላልና ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8፣ 9፣ 10 ላይ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን። የተቀጣን ስንሆን አንገደልም፣ የምንሞት ስንመስል እንሆ ሕያዋን ነን ይላልና ሐዋርያው ቅዱስ ጳውሎስ። የምንሞት ስንመስል ሕያዋን ነን ወገን፣ የምንሞት ስንመስል ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር በጌታ ደስ ይለናል። በብር አይደለም በወርቅ፣ በወገን አይደለም በዘመድ። እነሆ ሐዘንተኞች፣ የዚህ ዓለም ሐዘንተኞች፣ ጠላት የጠነከረብን፣ በሽታው የበዛብን፣ ዓለም የጠላችን፣ መረሻ ያጣን፣ የምንሸሸግበት ጓዳ፣ የምንሾልክበት ቀዳዳ የጠፋ፣ በእውነት መጠጊያ የሌለን፣ ተስፋ የሌለን ብንሆንም፣ ጎዳንስ መንደር ላይ የተጣለ ድሃዎች ብንሆንም፣ እነሆ ምንም የሌለን ስንሆን ሁሉ የእኛ ነው። ድሃዎች ስንሆን ብዙዎችን ባለጠጎች እናደርጋለን። በትምህርታችን በምክራችን ብዙዎችን ባለጠጎች እናደርጋለን። ሐዘንተኞች ስንሆን ዘወትር በጌታ በመድኃኔዓለም በኢየሱስ ክርስቶስ በድንግል ልጅ ደስ ይለናል። አይዟችሁ በዓለም ዙሪያ ትምህርቴን የምትከታተሉ በእግዚአብሔር ደስ ይበላችሁ። የምን መከፋት? ጠላታችን ሰይጣን ይከፋል፣ ሞት አይቀርም አለን። እነሆ እግዚአብሔር በቸርነቱ እንድንፈጠር ሳንጠይቀው እንድንወለድ ሳንነግረው እርሱ እግዚአብሔር አምላካችን ይህንን ነገር በዚህ ዓለም እንድንመላለስ አድርጓል። ማየት የማይገባንን ውጩንም ውስጡንም አይተናል። በቸርነቱ ከማይገባን ቦታ ላይ አቆሞናል። ከእንግዲህ ቀሪውም የእሱ ስራ ነው። የኔና የእናንተ ስራ ማመን ብቻ ነው። በእምነታችን መጽናት ነው። በየዋህነት መሄድ ነው። ወገናችን ዘመዳችን መውደድ ነው። ከህዝባችን ጋር ተስማምተን መኖር ነው። በሰው ዕድልና በሰው ሀብት አለመግባት ነው። በሰው ትዳር አለመመቅኘት ነው። ከኛ የሚጠበቀው ፍቅር ነው። ከኛ የሚጠበቀው ትህትና ነው። ከኛ የሚጠበቀው ዘረኝነት፣ ፍቅረ ነዋይን አስወግደን አንድ ሆነን መኖር ነው። እግዚአብሔር የፈጠረው ፍጥረቱ ሁሉ እንደ አምላክነቱ እርሱ ከመፍጠር ያልተወውን አክብረን ልንይዝ ይገባናል። የኛ የሥራ ድርሻ ነው። ሌላው የማዳን ስራው፣ ሌላው የማክበር፣ ሌላው የማሳደግ ስራው የእግዚአብሔር ነው። ከዛ ከጥራጊ ከወደቅንበት ከጥራጊ የተጣልንበት አውጥቶ ያደርሶናል። ወደፊትም እርሱ ያውቃል። እኛ የምናውቀው ነገር የለም። ከእኛ የሚጠበቅ ፍቅር ነው።
ትሕትና ነው፣ ትዕግስት ነው፣ ራስን መግዛት ነው፣ አንገትን መድፋት ነው። እንዲህ እንደ ክፉ መንፈስ በእውነት የአውሬው መንፈስ ዮሐንስ ምዕራፍ 13 ከቁጥር 1 እስከ መጨረሻው ከቁጥር 1 እስከ 6 ከቁጥር 6 እስከ 8 ከ8 እስከ 13 ያ ክፉ መንፈስ እነሆ ቅዱሳንን እስኪሰድብ ድረስ አፍ ተሰጠው ተብሏል። ቅዱሳንን ለመሳደብ በቅዱሳን ላይ በጌታ ላይ አፉን ለመክፈት ለመሳደብ አፉ ተከፈተ እንደተባለ ያ የአውሬው መንፈስ ያደረባቸው እንደሚሳደቡት እኛ መሳደብ የለብን ነው። እኛ ለሰው ክብር መስጠት፣ ሰውን መውደድ አለብን። ከእኛ የሚጠበቅ ይሄ ነው። ሀብቱም የሱ ነው፣ ጤናውም የሱ ነው፣ ሰላሙም በእጁ ነው። የእኛ ህይወት እድሜያችን በሱ ነው። ከእኛ አንድም ነገር የለምና ስለዚህ ቃሉን ላከ፣ ፈወሳቸው፣ ከኃጢአታቸውም አዳናቸው። መዝሙር 106 ቁጥር 20 ላይ ያቺ ሴት ጌታ ሆይ ቡችሎችን እንጂ ከልጆቹ ፍርፋሪ ወዳደቀው ትርፍራፊ ይመገባሉ አለች። በእውነት አሁንም እንደ ቅድሙ እንደመተዋለቃው ጌታ ተደነቀ። በእውነት እቺ ሴት እምነቷ ጠንካራ ነው። እንዴት አይነት የጠነከረ እምነት አላት! አንቺ ሴት እንደ እምነትሽ ይሁንልሽ አላት። በውጭ ሀገር ያላችሁ በሽታ የጸናባችሁ፣ ቀኑ የጨለመባችሁ፣ ዘመኑ የከፋባችሁ በእውነት እንደ እምነታችሁ የከበዳችሁ ነገር ሁሉ ይቅለልላችሁ። ያ እግዚአብሔር የሞት ደብዳቤያችሁ ይቀደድላችሁ። ያ ተብትቦ ያዛችሁ ክፉ መንፈስ በናዝሬት በኢየሱስ ክርስቶስ ስም እንጦሮጦስ ገሃነም ይግባላችሁ። ከታሰራችሁበት የሰይጣን ማሰሪያ የተፈታን ነፃ የወጣን እንደሆነ ሁላችንም ወገኖች እምነቷ ጠንካራ ነው። አንቺ ሴት እንደ እምነትሽ ይሁንልሽ አላት። በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ ወንጌላዊ ማርቆስ እንደጻፈው በማርቆስ ወንጌል ምዕራፍ 7 ቁጥር 24 ላይ ተነባብረው እንዲህ ተጽፏልና ወዲያውኑ ልጇ ዳነችላት። አሁን በስደት ያላችሁ፣ በሀገር ውስጥ ያላችሁ፣ በሩቅና በቅርብ በዙሪያዬም በመናፍስት ርኩሳን ሌሊት በቅጥቃጤ በቀትር ጋኔን በሌሊት ሰይጣን የምትሰቃዩ ሁሉ ከቤልኮር ሰራዊት ከሌጊዮን ጭፍራ የተፈታችሁና ነፃ የወጣችሁ ሁሉ እንላችኋለን። ኖ ቃሉን ላከ፣ ፈወሳቸውም። መዝሙር 106 ቁጥር 20 ላይ ስሙን እየጠራችሁ እንድትድኑ ነው። እንግዲህ የጨነቀኝ ያህል ግዴታ ይሄ በሽታ ከገጸ ምድር ሳይጠፋ በወቅሸት ቅዱስ ገብርኤል በሩ ቢከፈት ዛሬውኑ እንዲሁ ዛሬ በዚህ ሰዓት ጨለማ ነው ብሎ አይቀርሰው በእግሩ በእጁ ነው ተመርጦ ተራራዋን ይሞላል። በዚህ በተቀደሰው ተራራ ላይ በአሁኑ ሰዓት ሰው በዛ ማለት ደግሞ ያው ከኔ ይልቅ እናንተ ለዚህ ገዳም ታስባላችሁ። ለችግራችን የመከራ እኔስ መሀል ላይ ስለገባው ባለቤቱም ሆኜ እረኛም አለቃም ሆኜ ሳይገባኝ ስለተገኘው አንድ ጊዜ የሆነውን ነገር ሁሉ በድፍረት ግዴታ የመጣውን ነገር በድፍረት መቀበል ይቻላል። እናንተ ግን በኔ ሁል ጊዜ ነው የምትጨነቁትና አሁን ዛሬ ተክለብልበን በር ከፍተን መምከር ስንችል ማስተማር ስንችል እኛ ከእኛ ተርፎ ሌሎችን መንገድ የምንመራ ሰዎች ለሌሎቹ አይምሮና ልቦና ማሰብ ለተሳናቸው ምስጢሩ ለተሰወረባቸው በዚህ በክፉ በመሰሪው ዘመን ተወልደን ይህንን ዘመን አረጋግተን መክረን ትዳር እንዲይዙ ልጅ ወልደው እንዲያሳድጉ በስልጣን ላይ ጥሩ ሕይወት እንዲኖራቸው በእምነታቸው እንዲጸኑ ከማንኛውም ክፉ ነገር ተጠብቀው እንዲኖሩ ለሌሎቹ በምክራችን በትምህርታችን እናንተ የዓለም ብርሃን ናችሁ፣ ጨለማውን ዓለም ታበራላችሁ ተብሎ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 እናንተ የዓለም ጨው ናችሁ አለ። አልጫውን ዓለም የምታጣፍጡት አልጫ አይጣፍጥም፣ ወጡ ጨው ካልተጨመረበት አይጣፍጥምና አልጫውን ዓለም የምታጣፍጡ እነሆ ጨለማውን ዓለም ብርሃን ለጨለማው ዓለም ብርሃን የሆናችሁ ተብለን አንተሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ። እነሆ ተራራ ላይ ያለች ከተማ አትሰወርም፣ መብራትም እንጂ በእንቅብ ውስጥ አያስቀምጡትም፣ በጋን ውስጥ አያረጉትም። መብራትን በመቅረዝ ላይ አድርጎ ለሌሎቹ ጨለማው ሁሉ እንዲያስወግድ አሁን እንደምናየው በጀኔሬተር አገልግሎት አካባቢውን ድቅድቁን ጨለማ እንኳን በሌሊት
በቀን እንኳን የሚያስፈራውን ይህንን እንደው በሰንሰለታማው ተራሮች እንዲህ አይነቱ መብራት አብርተን ይህንን ለሩቅ እንኳን ባይሆን አካባቢያችን ብርሃን እንዳደረግነው እንደው የጨለመውን ዓለም ብርሃን የምታደርጉ ተብሎ በተሰጣቸው ለሐዋርያት የሰጠ ጌታ፣ ለወዳጆቹ ለቅዱሳን የሰጠ ጌታ ራሳችን መክረን ሰውንም መምከር ሲገባል እኛው ተደናግረን ሰውን ማደናገር የለብንም። እኛ የሙዳየ ምጽዋት ሳንቲም አይደለም፣ እኛ የስለት ሳንቲም አይደለም የምንፈልገው። እናንተን እንጂ ያለ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 14 እናንተ የቆሮንቶስ ሰዎች ሆይ እኔ እናንተን እንጂ እናንተን ገንዘብ አልፈልግም ነው ያለው። አሁንም እኛ ሳንቲም ይገባል፣ ሰው ይመጣል፣ የአሜሪካ አውሮፓ ሰው ይመጣል፣ አንዱ ሳንቲሙን ሌላው ልብሱን ያመጣል። አይደለም ስመንንም አላደረጉ ጌታ ሆይ ነፍሴን እንጂ ሥጋዬን አልልም ብዬ ነው ጥቅምት 30 ቀን ከዚህ ዓለም ወጥቼ ከቤተሰብ የተለየው። ጥቅምት 30 ነፍሴን እንጂ ሥጋዬን አልልም ብዬ ነው የወጣሁትና ቃሌን አልበለው። እኔ ህዝቡ መምጣቱን የምፈልግ እንዲድን እንዲጠቀም እንዲማር ነው። ይኸው በቀጥታ ስርጭት ያለማቋረጥ እናስተምራለን። ያለማቋረጥ የወንጌል ቅዱስ ገብርኤል ብላችሁ ጥሩት፣ ፈጥኖ ይመጣላችኋል፣ ይባርካችኋል። ሌሊት በህልማችሁ፣ ቀን በሆናችሁ፣ በስራ ቦታችሁ፣ በረፍት ቦታችሁ፣ በመኖሪያ ቦታችሁ በያላችሁበት የራማው ልዑል ቅዱስ ገብርኤል በክንፉ ላይ ያለን የሕይወት ማኅተም የታተመበት ቅዱስ ገብርኤል ይባርካችኋል። ዛሬ ርዕስ የመረጥኩት ተዘግቶ ቀናትና ወራት ማስቆጠሩ ተስፋ እንዳትቆርጡ። እግዚአብሔር ነው የዘጋው። ጠላት አላሸነፈንም። ጠላት ቢንዘገዘግ ዘንዶ ቢወራጭብን እባቡም ቢያፏጭብን ወንቅ እሸት በሰው ምክንያት አልተዘጋም። አሁንም እባቡ ሲባለው ገና በባህር ዳር ባንበሳሜ ጠላቶቻችን እኛን ለማጥፋት እንደው ሲፈልጉ በጠላትነት ቃል ደግሞ ሲያምታቸው ወዳጅ መስለው እየተቅለሰለሱ እጥፍ ዘርጋ እያሉ ቢፈታተኑንም እኛ ከወንቅ እሸት ፍቅር የሚለየን የለም። ወንቅ እሸትም ደግሞ አንዳችም የደረሰበት ችግር የለምና እኛ ወንቅ እሸት የተዘጋው በበሽታው ምክንያት እንጂ ማንም የዘጋብን የለም። ማንም የሚጣማ ማንም የሚጠላበት ማንንም ደንደጅ የምንጠላበት ነገር የለም። ሰዎቹ ለመዝጋት ደከሙ። ከ94 ዓመተ ምህረት ጀምሮ በውስጥ ፈተና ነበር፣ በውጭም ፈተና ነበር። ከእኔም ጋር ፈተና አለ፣ ከከተማም ከገጠርም ከገዳምም ፈተና አለ። መነኮሳትን ይፈትኑናል፣ ከመንግስት አካላት ከቤተ ክህነት ፈታኞች ነበሩ። ሁሉም አልፎ አዲያም ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳም የማይሰራ እየተሰራበት የማይደረግ የማይታሰብ እየሆነበት በእውነት ዓለምን በሚያስደንቅ ሁኔታ ለማየት ለመስማት እስኪያስገርም እጹብ ድንቅ እስኪል ድረስ ከስራ ላይ ስራ እየጠነከርን ታሪክ እየሰራን ያለ ነው። ጠላቱ ይዘገዘግ በቆፈሮ ይገባል እንጂ የደረሰበት ችግር የለምና፣ ስለዚህ ቃሉና ከፈወሳቸው ርዕሳችን ነው። በውጭ ሀገር ባህር ማዶ ያላቸው ወገኖቼ ስሙን ጥሩት፣ ትድናላችሁ፣ ትፈወሳላችሁ። የወንቅ እሸቱ ቅዱስ ገብርኤል ድረስልን ናልን በሉት። ፈጥኖ ይደርስላችኋል፣ ፈጥኖ ይመጣላችኋልና። የራማው ልዑል ቅዱስ ገብርኤል አናንያ አዛርያ ሚሳኤልን ከእሳት ነበልባል ያወጣቸው፣ ዳንኤልን ከአፈ አንበሳ አወጣ። ቅዱስ ጴጥሮስን እግር ብረቱን ፈቶ ሐብሉን ከእጁ አውልቆ ና ተከተለኝ፣ ወገብህን ታጠቅ፣ ጫማህንም አጥልቅ ያለው የራማው ልዑል ቅዱስ ገብርኤል። ታዲያ ለእናንተ እንዴታ በስደት ያላችሁ እግዚአብሔር ስደተኞችን ይጠብቃል፣ ጥሩት ይመጣላችኋል፣ አትጠራጠሩ። ደግሞ የሆነውን የምንነግራችሁ አሁንም በማህበረ ትጋት በትጋት ማህበር ቅዳሜ ተከታተሉት። ከማህበሩም ግቡ፣ ከማህበሩም ተቀላቀሉ። የኔም የወንቅ እሸትም የሆናችሁ ሁሉ ማህበሩንም አብራችሁ በማህበሩም በውስጡ አንዳንድ እንክርዳዶች ባይጠፉም እንክርዳዶችና ተኩላዎች በበጎች መካከል ተኩላዎች ባይጠፉብንም በእምነታችሁ በመጽናት ተኩላዎችንና እንክርዳዶችን እያገለላችሁ እያላቃችሁ በእምነታችሁ ጸንታችሁ ለሌሎቹ ማህበራት ሁሉ መልካም ምሳሌ ሆኑ እንላቸዋለን። ቃሉና ከፈወሳቸው ሁለተኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 13 ድረስ ላላችሁ እንዲህ የሚል ጽፏል። በኢሳይያስ ዘመን
በነቢዩ በኢሳይያስ ዘመን ሕዝቅያስ በከባድ በሽታ ታመመ። የእስራኤል ንጉሥ ሕዝቅያስ ከባድ በሽታ ወደቀበት፣ በጽኑም ታመመ። የእስራኤል ንጉሳቸው የይሁዳ ንጉሥ ሕዝቅያስ ያን ጊዜ በሽታው ጸናበት። የሰማይ አምላክ እግዚአብሔር ኢሳይያስን እንዲህ አለው፣ ሂድ ሕዝቅያስ በጽኑ በሽታ ታሟል፣ እንዲህ በለው ትሞታለህ እንጂ አትድንም፣ ከወደቅበት አልጋ አትነሳም፣ ይልቁንስ ቤትህን አስተካክል በለዋል። ኢሳይያስ አደባባዩን አቋርጦ ከተማውን አልፎ ወደ ቤተ መንግሥቱ በመግባት ንጉሥ ሕዝቅያስ ሆይ አለው፣ እነሆ ቸራለህን፣ ምሕረት ያክልህ፣ የዋለውን አያሳድርብህ፣ ያደረውን አያውልብህ በመባል ፈንታ እግዚአብሔር የላከውን ቃል ቀጥታ ንጉሡን ሳይፈራ በነገሥታት ፊት ምስክርነትን እናገራለሁ አላፍርም እንዳለ መዝሙር 118 ቁጥር 46 ላይ በነገሥታት ፊት በኃያላኖች ፊት ምስክርነትን እናገራለሁ አላፍርም እንዳለ ነቢዩ ዳዊት ሕዝቅያስ ነቢዩ ኢሳይያስ ወደ ሕዝቅያስ ገባና ንጉሥ ሕዝቅያስ ሆይ ያለው እግዚአብሔር ይማርህ በማለት ፈንታ ከወደቅበት አልጋ አትነሳምና ራስህን አስተካክል፣ ራስህን አዘጋጅ አለው። ሁለተኛ ነገሥት ምዕራፍ 20 ከቁጥር 6-7 እየደረሱ ነውና ራስህን አስተካክል አለው። ይህንን ተናግሮ ነቢዩ ኢሳይያስ አሁንም በመጣበት መንገድ ተመልሶ አገር አቋርጦ አደባባዩን አልፎ ይመጣል። ሕዝቅያስ ግን ዞር አለና ወደ ግድግዳው ፊቱን ዞሮ መድኃኒት አምጡልኝ፣ ወደ ጠንቋይ ልካችሁ ጠንቋዩን አምጡልኝ፣ መድኃኒት ስደዱልኝ አላለም። ነቢዩ ሕዝቅያስ መሬታዊ መድኃኒት ሳይፈልግ ወደ ሰማይ አምላክ ወደ እግዚአብሔር ፊቱን ወደ ግድግዳው ዞሮ እንባውን አፈሰሰ ይላልና ቁጥር 6-7 ላይ ሕዝቅያስ አሁንም አጥብቆ ጸለየ፣ ለመነ፣ እንደገናም አለቀሰ እንባ። ዛሬስ ይላልና በጾም በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ይላል ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ ዛሬስ በጾም የእናታችን የእመቤታችን የድንግል ማርያም ስደቷን እያሰብን በመጾም መከራዋን እያሰብን ውሃ ለመነች። እነሆ ውቅያኖሶችን ሁሉ በፍኙ የሚሰፍር የሚለካ ጌታን የወለደች ድንግል እመቤታችን ውሃ ለመነችና ከሰማይ መና ከዓለት ውሃ እያፈለቀ እስራኤልን 40 ዓመት የመገበ ዓለሙን ሁሉ የሚመግብ የሁሉ ጌታ እሷ ግን ልጇን አዝላ ተራበች፣ ተጠማች። ይህንን እያሰብን ዛሬስ በጾምና በዋይታ በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ እንዳለ ነቢዩ ኢዩኤል አሁንም በእንባ ሕዝቅያስ አለቀሰ። ወደ ግድግዳው ዞሮ አልጋው እስኪረሰርስ አለቀሰ። እንደገናም ደግሞ አጥብቆ ለመነ፣ ጸለየ። ሁለተኛ ነገሥት ምዕራፍ 20 ቁጥር 1 2 3 4 5 6 7 እስከ 13 ድረስ ያን ጊዜ የሰማይ አምላክ እግዚአብሔር በቅዱስ ሚካኤል አማካይነት ወደ ኢሳይያስ ነቢዩ ኢሳይያስ ሆይ ወዳጅ ሕዝቅያስ አለቀሰ፣ ወዳጅ ሕዝቅያስ አጥብቆ ጸለየ፣ ለመነ፣ ጸሎቱን አጠንክሮታል፣ ልመናውንም አብዝቷል፣ እንባውን አፍስሷል። እነሆ ዛሬ የምታለቅሱ ብፁዓን ናችሁ ትስቃላችሁና፣ ዛሬ የምታዝኑ ብፁዓን ናችሁ ትደሰታላችሁና። ሉቃስ ምዕራፍ 6 ቁጥር 20 እና 22 ነቢዩ ሕዝቅያስ አለቀሰ። እግዚአብሔርም ኢሳይያስን አለው ሂድ ተመለስ፣ ለንጉሡ ለሕዝቅያስ እንዲህ በለው እነሆ ከዕድሜህ በላይ 15 ዓመት ጨምሬልሃለሁ፣ 15 ዓመት ጨምሬልሃለሁ፣ አትሞትም በማለት ትሞታለህ የሚለውን የሞት ደብዳቤ ቀዶለት ትሞታለህ የሚለውን የሞት ደብዳቤ ሞት ቃል ከሰማ በኋላ 15 ዓመት ተጨምሮለት ልዩ ወልዶ በፈንታው በተርታው ልጁን ምናሴን አንግሷልና አሁንም የምመክራችሁ እነሆ ቃሉን ላከ፣ ፈወሳቸው፣
መዝሙር 106 ቁጥር 20 ላይ እነሆ ቃሉን ላከ ፈወሳቸው። ቃል ብቻ ተናገር። ቃል ብቻ በመናገር ይዳናል። መዳን እንችል ዘንድ እንድን ዘንድ እንድናለን ብለን ማመን ከኛ ይጠበቃል። እንደ መቶ አለቃው እንደዛች ቡችሎችም እንጂ የልጆችን ትርፍራፊ ይበላል ብላ በትህትና በመናገር ልጇ እንደዳነላት እንዲህና ይህን የመሳሰለ በስደት ያላችሁ ወገኖች ለመምጣት የቸኮላችሁ ለመምጣት የጓጓችሁ ቀኑ የራቀባችሁ በእውነት እግዚአብሔር አምላክ ቀን ተስተካክሎ ይሄ በሽታ ከገጸ ምድር ጠፍቶልን ድነን ተፈውሰን እንዲያው ሰላማችን አግኝተን የታመሙትም ድነው እኛም ሰላም ሆነን ደግመን ለመገናኘት እስክንበቃ ድረስ የወንቅሸት ቅዱስ ገብርኤል አንድነት ገዳም ቃል ኪዳኑ ስሙን መጥራት ብቻ መምጣቱ ያው ፍቅሩን ለመግለጽ ነው። ማንኛውም ሰው ወደዚህ የሚመጣው ፍቅሩን ለመግለጽ እንጂ ከቤታችሁ ሆናችሁ ስሙን ጥሩት። ያውና የራማው ነው ቅዱስ ገብርኤል የወንቅሸቱ ቅዱስ ገብርኤል ድረስልን በሉት ይደርስላችኋል። የወንቅሸቱ ቅዱስ ገብርኤል አድነን በሉት ያድናችኋል። አምላከ ቅዱስ ገብርኤል ባርከን በሉት ይባርካችኋል። አምላከ ቅዱስ ገብርኤል ስራችን ባርክልን፣ ትዳር ስጠን በሉት ትዳር ይሰጣል። ልጅ ስጠን በሉት ማኅፀናችሁን ይባርካል። ለእርሱ የሚሳነው ነገር የለም። ከእናንተ ብቻ አንድ ልብ ሆናችሁ የወንቅሸቱ ቅዱስ ገብርኤል ብላችሁ ስሙን ጥሩትና ሕዝቅያስም እነሆ 15 ዓመት ተጨመረለት። 15 ዓመት ዕድሜው ረዘመለት። ይህ ሁሉ የሆነው በማመኑ በማልቀሱ ጠንክሮ ጸንቶ በመለመኑ ነው። እኛም ከለመነ ከዕድሜ ለዕድሜ ይጨመርልናል። አለቀስነ ደስታና ሰላም እናገኛለን። አልቅሰን ከለመነው የወንቅሸት ቅዱስ ገብርኤል ድረስልን ካለው ለተማሪዎች ትምህርታችሁን ይገልጻል። ለነጋዴዎች ወረታችሁን ይባርካል። ለገበሬዎች ምርታችሁን ያትረፈርፋል። በሰይጣንና በማሰሪያ የታሰራችሁ የሰይጣንን ማሰሪያ ይበጣጥስላችኋል። ትዳር የሌላችሁ መልካም ጥሩ ትዳር ታገኛላችሁ። ልጅ የሌላችሁም የተባረኩ ልጆችን ትወልዳላችሁ። በሰው ዘንድ የሰው መውደድ ይሰጣችኋል። ከህብረተሰቡ ጋር የምትኖሩበት ትሕትናውን ፍቅሩን ይሰጣል። ብቻ የወንቅሸቱ ቅዱስ ገብርኤል ብሎ ማመን ቃል ኪዳኑ ይሄ ነው። እናንተ ውጭ ሀገር ሁናችሁ በአሜሪካ፣ በአውሮፓ፣ በአረቢያ ሁናችሁ ስሙን በመጥራታችሁ በገጠር በሀገር ቤት ያሉ ወንጌል ያልተሰበከላችሁ ሰዎች እስኪድኑ ድረስ ለዚህ ቦታ የተሰጠው ቃል ኪዳን ይሄን እንደሆነ እኛም ከምስክርነቱ እየሰማን ስለሆነ እናንተ በማመናችሁ ቤተሰባችሁ ያ የተቀበረበት የማያበቅለው ማሳ ስንዴው ተዘርቶበት ተለፍቶ ተደክሞ ባዶ የሚሆኑ በአውሎ ነፋስ ተጠርጎ የሚሄደው አንዳንዱ እንዳይበቅል ይሆናል። ከተዘራ በኋላ አይበቅልም፣ ጨጭሮ ይቀራል። ሌላው ከበቀለ በኋላ ልሽሽሎ ዝም ብሎ ይቀራል። ሌላው ከምርቱ ላይ ታፍሶ የሚሄዳለ፣ ሌላው ማጎታ ላይ ከሞሰብ ላይ ታፍሶ የሚሄዳለ። ይህ ሁሉ ክፉ የክፉ መንፈስ ሴራ በወንቅሸት ቅዱስ ገብርኤል ተበታትኖ እንዲጠፋላችሁ በቀጥታ ቃል ብቻ ተናገር፣ በንጽህና ስሙን ጥሩ። አንድ እምነት አንድ ልቦናችሁ ወንቅሸት ቅዱስ ገብርኤል በሉት። ያ የተቀበረው ይሻራል። የተተበተበ የተደገመባችሁ የክፉ መንፈስ ሴራ ይበታተናል። ስሙን በጠራችሁት ቁጥር ሰላማችሁ ይበዛል። እናንተ በስደት ያላችሁ በሀገር ውስጥ ያለው መሬቱ፣ ቦታው፣ ንብረቱ፣ ማሳው፣ ጋቁና በረቱ ሁሉ ይባረክላችኋል። ኖ ቃሉን ላከ ፈወሳቸውም ነው። መጽሐፈ ኢዮብ ምዕራፍ 42 ከቁጥር 10 ላይ ኢዮብ ለባልንጀሮቹ ከጸለየላቸው በኋላ ምርኮ ተመለሰለት። አሁንም ኢዮብ የዳነው ኢዮብ የተፈወሰው ለባልንጀሮቹ ሲጸልይላቸው፣ ለጓደኞቹ ሲያዝን፣ ለጠሉት፣ ለካዱት፣ ላስቀየሙት፣ ላሳዘኑት ጠላታችሁን ውደዱ፣ የሚጠሏችሁን መርቁ፣ የሚያሳድዷችሁን መርቁ በተባለው መሰረት ኢዮብ ጠላቶቹን አሰበላቸው። ማለት ወዳጆቹን ባልንጀራዎችን አሰበላቸው። እነሱ በሽተኛ ሲሆን ያ ባለጸግነቱ ሲጠፋ እነሆ በአልጋ ላይ ወድቆ መግሉ ሲፈስሉ ሲረግፍ ትተውት የነበሩት እሱ ግን ጸለየላቸው። ጠልተውኛል ልጥራቸው አላሉ። የእግዚአብሔር ሰዎች ቅዱሳኑ ደጋጎች ጠልተውና ልንጥራቸው የሚል ነገር የለምና ጠላታቸውን ይወዳሉ። ጠላታችን ሰይጣን የሰው ጠላት የለንም።
በስርዓቱ ከመጣ ስርዓቱን ጠብቆ ወደኛ ለሚመጣው እጃችን ዘርግተን እንቀበላለን። ከሕግ የወጣ ነገር ከሆነ ግን መቀበል እኛ ለሰይጣን አናደገድግም፣ ለዲያብሎስና ለሰራዊቱ አናደገድግም፣ አይታሰብም። ስርዓቱንና ሕጉን ጠብቆ ለመጣ ደግሞ እኛንን የምንለምነው፣ እኛንን ጫማ ላይ የምንወድቅ፣ እኛንን የምንበረከክ የእግዚአብሔር ሰዎች እግዚአብሔርን ተከትለና ሌላ ቤት፣ ትዳር፣ ንብረት፣ ሀብት፣ ስልጣን፣ ሀብት፣ መሬት የሌለን እሱም ብቻ መስቀሉን ተሸክመን የተከተልኩ ሰው ነኝ። ለምሳሌ ለማንኛውም እግዚአብሔርን ብሎ ለመጣ ሰው እምሰግድለት እምበረከክለት ከመሬት ጫማ ላይ የምወድቅለት እኔ ነኝ። ሕግን ስርዓትና ሕጉን ተላልፎ ከሕግ ውጭ ብሎ ለመጣ ሰው ግን እስከ ሞትም ድረስ መከራ ሊመጣ ላደገድግለት ጊዜም ሰዓትም የለኝም። ይሄ ነው ዋናው ነገር እንጂ ለእኛ ብዙም ያደክም ነገር የለውም። በቅንነት ለመጣ ሁሉ ቅን ሆነን ለመዘጋጀት ግዴታ ስራው ያዘዘኛል። አለቃይ ስራው ነው። ቅን ሆኖ ለመጣ በእምነት በየዋህነት ለመጣ ሕግን ጠብቆ ለመጣ ተገቢ የነጻ ሎሌ የለኝ ነው። ከሕግ ወጣ ከወጣ ግን ለሰይጣን አላደገድግም። እነሆ ሰይጣንን እምቢኝ በሉት ይላልና ከእናንተ ይርቃል። እግዚአብሔር ያርቀው፣ እግዚአብሔር ይገስጠው። አሁንም ያዕቆብ ምዕራፍ 4 ቁጥር 7 እና 8 ላይ እግዚአብሔርን እሺ በሉት ወደ እናንተ ይመጣል፣ ጥሩት ይመጣላችኋል። ሰይጣንን ግን እምቢ በሉት ከእናንተ ይርቃል። ለዲያብሎስ አላደገድግም፣ ትእዛዙንና ፈቃዱንም አልፈጽምም፣ ለሰይጣን አልታዘዝም። ነገር ግን በእምነት በቅንነት ለመጣ ሰው አገልጋያችሁ ነው፣ የነጻ አገልጋያችሁ ይሄ ነው። ስለዚህ ኢዮብ ለባልንጀሮቹ በጸለየ ጊዜ ምርኮ ተመለሰ። ኖ ቃሉን ላከ ፈወሳቸው። ኢዮብ ከደዌው ተፈወሰ። ኢዮብ ሚስቱ ስትጠላው፣ ሚስቱ እግዚአብሔርን ሰድበህ ሙት ስትለው መጽሐፈ ኢዮብ ምዕራፍ 2 ቁጥር 9 ላይ ኢዮብ ሰይጣን ሲፈታተነው መጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ላይ ኢዮብ መከራ ሲበዛበት፣ መግሉ ሲፈስ፣ ትሉ ሲርገፈት፣ ትሉ ሲገነፍል ያን ሁሉ መከራ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ ወሰደ፣ እግዚአብሔር እንደወደደ አደረገ። እግዚአብሔር ይመስገን ይል ነበር ኢዮብ መጽሐፈ ኢዮብ ምዕራፍ 1 ቁጥር 20፣ 21 እና 22 ላይ እግዚአብሔር እንደወደደ አደረገ እያለ ፈጣሪውን ሳያማ እግዚአብሔርን ሳይሳደብ ዲያብሎስን አሳፍሮ ሰይጣንን ገስጦ ሰይጣንን በመልካም ስራ አሳፍሮ አስደንግጦ በእውነት ኢዮብ ከዛም በላይ ለጠሉት ለባልንጀሮቹ በጸለየላቸው ጊዜ ምርኮ ተመለሰ፣ ከበሽታው ተፈወሰ። መጽሐፈ ኢዮብ ምዕራፍ 42 ከቁጥር 10፣ 11 እስከ 17 ድረስ እነሆ ኢዮብ ምርኮ ተመለሰለት፣ ቃሉን ላከ ፈወሳቸውም። ሊዮም እስራኤላውያን ከኃጢአታቸው ማዳናቸው፣ ከበደላቸው ማዳናቸው፣ ቃሉን ላከ አዳናቸው። መሐሪ ነውና ጌታ እንኳን በቅንነት ለለመኑት፣ እንኳን በየዋህነት ለተከተሉት፣ በኃጢአተኝነት ላሉትም ሰዎች ጌታ ኃጢአተኞችን ላጸድቅ፣ የጠፉትን ልፈልግ፣ የወደቁትን ላነሳ መጣሁ እንጂ ለጻድቃን አይደለም ያለው በማቴዎስ ወንጌል ምዕራፍ 9 ቁጥር 9 እና 10 ላይ የተጻፈ ነው። ስለዚህ ወገኖች እግዚአብሔር እንዴት እንደሚወደን የፍቅሩን ሁኔታ ተመልክታችሁ እናንተም ከልብ ውደዱት፣ እናንተም ከልብ ስሙን ጥሩት። የእግዚአብሔርን ቃል የጠራ ይድናል። ኢዩኤል ምዕራፍ 2 ቁጥር 32 ላይ ለሮማውያን ሰዎች ቅዱስ ጳውሎስ ሮሜ ምዕራፍ 10 ቁጥር 11 ላይ ቁጥር 13 ላይ የእግዚአብሔርን ቃል የጠራ ይድናል ተብሎ ተጽፏልና አሁንም ከልብ ከቅንነት ከየዋህነት ሆናችሁ ስሙን ጥሩት። በስደት ያላችሁ፣ ባህር ማዶ ያላችሁ፣ ወንጌል ለመምጣት እየጓጓችሁ አሁን የምትጠይቁን በዚህ በምስራቁ በምዕራቡ በሰሜንና በደቡብ በቅርብም በሩቅም በየወረዳው በየአውራጃው በየክልሉ ያላችሁ ባህር ማዶም በሰው ሀገር ያላችሁ ወገኖች አንደኛ እንጸልይ። ይሄ በሽታ ከገጸ ምድር እንዲጠፋልን፣ የታመሙትም ደግሞ በሽታው ሳይጠናባቸው በሽታው እንደ ጉንፋን ሆኖ ደክሞ የታመሙት ሁሉ እንዲፈወሱ ልባችንን እንርቅ ወደ ሰማይ አምላክ። ሌላው ደግሞ እስከዛውም ድረስ ደግሞ ስሙን ጥሩት፣ ከበሽታ ትፈወሳላችሁ፣ ከማንኛውም ችግር ሁሉ ነፃ ትወጣላችሁ። ለዚህ ገዳም የተሰጠው ቃል ኪዳን ስሙን መጥራት ብቻ ነው። መምጣት ከእናንተ አይጠበቅም። ለማየት ለመሳለም ይህን ታሪካዊ በአጭር ጊዜ ዓለም ያወቀውን ገዳም በእውነት አይምሮን የሚያድስ
ይህን የአይምሮ ሁከትን የሚያርቅ እንዲህ አይነቱን ገዳም ባይናችሁ ለማየት ዛሬ እናንተ የምታዩትን የሚያዩ ብፁዓን ናቸው እንዳለ ጌታ ኢየሱስ ክርስቶስ። ዛሬ እናንተ የምትሰሙትን የሚሰሙ ጆሮዎች ብፁዓን ናቸው። ከእናንተ በፊት የነበሩ ነቢያት ሊያዩ ወደዱ አላዩም፣ ሊሰሙም ፈለጉ አልሰሙም እንደተባለ በማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ እንዲህ የሚል እንደተጻፈ ሁሉ አሁንም ለማየት ካልሆነ ለመዳንማ ስሙን እግዚአብሔር እኮ ነው። ለእግዚአብሔር ምር በመላ ዓለም ነው ሁሉም ላይ ነበሩ ሴታ ለእግዚአብሔር እኮ ከየትም በሰማይም በምድርም ከምድርም በታች ሰማይ በላይ ያለ ጌታ ነው። ስሙን ጥሩት ብቻ ስሙን በመጥራት በያላችሁበት ይባርካችኋል። በመዝሙር 23 ቁጥር 1 ላይ ዓለም ሁሉ የእግዚአብሔር ናት፣ ከየትኛውም ቦታ ስሙን ጥሩት ይመጣላችኋል። አምላክ ቅዱስ ገብርኤል በሉት ትባረካላችሁ፣ ትድናላችሁ፣ ትፈወሳላችሁ። የመከፈቱን ሁኔታ ግን አልቅሱ፣ አንቡ፣ እግዚአብሔርን ለምኑት። ፈጣሪያችን አሁንም ቢሆን የነበረውን እነዚህ ተራራው በሰው ተሸፍኖ ስንዘምር፣ ስናለቅስ፣ ስንመረከክ እጃችን ወደ ሰማይ አምላክ ስንዘረጋ የነበረው እንዲመለስልን አልቅሱ፣ ጸልዩ። ይሄ በሽታ ከገጸ ምድር ይጥፋልን። ለታመሙት ወገኖቻችንም እንደ ተራ ጉንፋን ሆኖ ድነው ተፈውሰው ጤናቸውን አግኝተው ለመውጣት ያብቃልን። ቃሉን ላከ ፈወሳቸው። በማርቆስ ወንጌላዊ ማርቆስ ወንጌል መንግስት እንደጻፈው ማርቆስ ምዕራፍ 10 ከቁጥር 46 ላይ የጤሜዎስ ልጅ በርጤሜዎስ የሚባል አንድ አይነ ስውር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢያሪኮ አልፎ ሲሄድ ወንጌል ሲሰብክ፣ ድውያንን ሲፈውስ፣ ሙታንን ሲያነሳ ተቀምጦ መንገድ ላይ ሳንቲም ገንዘብ ይለምን ነበር። የጤሜዎስ ልጅ በርጤሜዎስ ቁጭ ብሎ ሲለምን ጌታችን መድኃኒታችን መጣ ሲባል ሰማ። ከእናቱ ማኅፀን ጀምሮ ዕውር ነበርና ያን ጊዜ አይነ ስውሩ ተነሳ፣ ቆመና ጌታ ሆይ አድነኝ ነበር። ጌታ ሆይ አድነኝ እያለ ይጮኻል። ጌታ ሆይ አድነኝ እያለ ከግንድና ገደላ እንደዚህ እየወደቀ እየተጋጨ መከራ መሬት ጠባው ይጨነቅ ነበር። ሰዎቹም ዝም በላን ተሰዋሉት። መቼም ይሄ ነው በዘመናችን እዚህ ስጋ ባህሪ ዝም በሉ፣ አተንፍሱ፣ አትናገሩ፣ ችግራችሁ እንዳይሰማ፣ ችግራችሁ እንዳይገለጥ፣ እዚሁ እንደታፈናችሁ እንደተደበቃችሁ ያዛው ቻሉት ነው። መቼም አይነ ስውሩ ሲሆን መርቶ ወደሚፈልገው ቦታ እንደማድረስ አየጮሆ ሲል ዝም በላሉት ተከታዮቹ። አሁንም ደጋግሞ ጮኸ ነበር። ያ ሰው ግን ዝም ሊል አልቻለም። ጌታው የዳዊት ልጅ ማረኝ ነበር። የዳዊት ልጅ ማረኝ፣ የዳዊት ልጅ ማረን። በስደት ላላችሁ፣ ባህር ማዶ ላላችሁ፣ በዚህ በሀገር ውስጥ በሩቅና በቅርብ ላላችሁ የዳዊት ልጅ ኢየሱስ ክርስቶስ ከበሽታችን ይፈውሰን ያድነን፣ ከኃጢአታችን ደግሞ ይማረን። የዳዊት ልጅ ማረኝ ይል ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ድምፁን ሰማና ጥሩት፣ አምጡት ወደዚህ አላቸው። እነሱ እንዳይመጣ እነሱ እንኳን መምጣት እንዳይጮህ እንኳን አፉን ሊይዙት አፍህን ዝጋ፣ አትተንፍስ፣ አትናገር ሲሉት የነበረውን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አምጡት ወደዚህ፣ ጥሩት ወደዚህ አምጡት አላቸው። ሰውየው ተጠርቶ መጣ። እነሆ ከጌታ ፊት ቀረበ። ጌታም እንዲህ አለ፣ ምን እንዳደርግልህ ትፈልጋለህ? አስፈቅዶ ማዳን ሲያስተምር በአሁኑ ሰዓት ለጥምቀት በጥምቀት ስራ ያላችሁ ሰዎች እንዲያው ዝም ብሎ አይደለምና ዝም ብሎ በሰው ሰውነት ላይ ኃይልን እየተጠቀሙ በተመሳሳይ በመሰለው ነገር እየደበደቡ ባለፍልፍ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ምንድን ነው? ምን እንዳደርግልህ ትወዳለህ ነው ያለውና ምን እንዲሆንልህ ለምትፈልግ ይሄ ነው። በዮሐንስ ወንጌል ምዕራፍ 5 ከቁጥር 6 ላይ መጻጉዕንም ያለው ጌታ ኢየሱስ ክርስቶስ ምን እንዲሆንልህ ትፈልጋለህ ነው። አሁንም የተለያየ የጥምቀት ቦታ ያላችሁ ሰዎች በአፍንጫና በአፍ በጀሪካ ጸበልን እየደፉ መስቀልን እያጎረሱ በለበቅ እየደበደቡ አይደለም። ዋናው በእግዚአብሔር ቃል ነው። ምንም ይሄን ያህል በጉልበት አይደለም ሰይጣንን የምንታገለው። ዲያብሎስን በጉልበት በኃይል አይደለም የምንጠቀመው። ዲያብሎስን የምናሸንፈው በእንባ ነው።
በጸሎት ነው፣ በትህትና ነው፣ በፍቅር ነው፣ በየዋህነት ነው። ፍቅር ገንዘብን ባለመውደድ ነው። ከገንዘብ ፍቅር ነፃ በመሆን ነው። ዲያብሎስ ሰይጣን የሚሸነፈው ሰይጣን በጉልበትማ ተራራ የሚል አለት ይከሰክሴል። ሰይጣን ማዕበሉን ያውኬል። መንግሥተ ሌላ ህዝብን ከዚህ ያፋጀል በጉልበትማ እና በቃል እግዚአብሔር የምትነደሳ በእግዚአብሔር ቃል እንዲሁም በትህትና በየዋህነት ራስን በማዋረድ እንዲህ አይነቱ ነገር በሚያቃጥለው ሰይጣን በየዋህነት ገንዘብን በመጥላት ከገንዘብ ይልቅ ህዝቡን ለህዝቡ ክብርን በመስጠት ህዝቡን በመውደድ ከገንዘብ ይልቅ ሰው ሲድን ሲፈወስ ደስ የሚለው ሰው መንፈስ ቅዱስ ያርበታል። ሰይጣን ሲያዩ ይቃጠላል። ይሄ ነው። ምንም ግርግር ታያስፈልገው። መንፈስ ርኩስ የሚቃጠለው በትህትና ነው። መንፈስ ርኩስ የሚቃጠለው በፍቅር ነው። ፍቅር አይወድም ሰይጣን። ትህትና አይወድም ሰይጣን። ሰላም አይወድም ሰይጣን። ራስን መግዛት አይወድም ሰይጣን። ትዕቢት ነው የሚፈልገው። መንጠራዘዝ፣ ከኔ በላይ ሰው የለም ማለት፣ መስገብገብ፣ መሳሳት፣ መጎምጀት፣ ትዕቢተኛ መሆን፣ ፍቅረ ነዋይ ይህን የመሳሰለው ሰይጣን እንኳን እንዲህ አይነቱ ሰው እንኳን ሊያድን ራሱም አይደለም። እንዲህ አይነቱ ሰው ትዕቢተኛው ሰው፣ ገንዘብ የሚወድ ሰው፣ የሚስገበገብ ሰው፣ ከሰው ይልቅ ገንዘብን የሚወድ ሰው እንኳን ሊያድን ራሱም አይድንም። መንፈስ ቅዱስ ያደረበት ሰው መንፈስ ቅዱስ ያደረበት ግን ፍቅር ነው፣ ትህትና ነው፣ ሰላም ነው፣ ገርነት፣ የዋህነት፣ ቸርነት ነው። እነሆ የመንፈስ ፍሬ ፍቅር፣ ሰላም፣ ደስታና ትህትና፣ ትዕግስት፣ ራስን መግዛት ይላል ገላትያ ምዕራፍ 5 ቁጥር 22 ላይ። የመንፈስ ፍሬ እንደዚህ ነው መንፈስ ቅዱስ የሚፈቅደው ስራ። ሰይጣንማ ቅናት፣ ሰይጣንማ ምቀኝነት፣ ትዕቢት፣ ሰይጣንማ ዘረኝነት፣ አድመኝነት፣ ሰይጣንማ መናፍቅነት፣ ሰይጣን ዘፈንና ስካር የሰይጣን ስራ፣ ወደ ጠንቋይ ወደ ቃልቻ መድ የሰይጣን ስራ። እንዲህ አይነቱ እንኳን ሊያድን መዳንም አይችልም ማለት ነው። ስለዚህ እነሆ ጌታ ሆይ እያለ እየተጣራ የዳዊት ልጅ አድነኝ ማረኝ ሲል ምን እናደርግልህ ትወዳለህ አለው። ጌታ ኢየሱስ ክርስቶስ አስፈቀደው። ያን ጊዜ አይ ዘንድ አለ እንደ እምነት ይሁንልህ አለው። የጤሜዎስ ልጅ በርጤሜዎስ እድሜውን በሙሉ በሽምግልና እየተመራ እንዲያም ሲል ብቻውን ከግንድና ከድንጋይ እየተጋጨ እየወደቀ እየተነሳ እጁን ዘርግቶ ሳንቲም በመለመን ይኖር የነበረው የጤሜዎስ ልጅ በርጤሜዎስ ጌታችን ኢየሱስ ክርስቶስ በቃሉ አድኖታል። ቃል ብቻ ተናገር፣ እነሆ እድን ዘንድ ነው የምወዳለሁ፣ እድን አይ ዘንድ እወዳለሁ አለ። እንደ እምነት ይሁንልህ ብሎታል። እንግዲህ ውድ ታዳሚዎቻችን በዓለም ዙሪያ ያላችሁ ከእኛ ጋር እንደኛ ሆናችሁ መከራችሁን የምትቀበሉ ከእኛ ጋር እንደኛ ሆናችሁ በመከፋታችን የምትከፉ በማልቀሳችን የምታለቅሱ ሁሉ ቀጥታ መዳን የምንችለው በእምነታችን ነው። ቃል ብቻ ተናገር። ቃሉን በመጥራት ከደዌያችን እንፈወሳለን፣ ከችግራችን እንጽናናለን፣ ማፉ ይወገድልናል፣ ምሕረቱ ይወርድልናል፣ በዓይነ ምሕረቱ ይመለከተናል፣ ስራችን ይባረካል፣ የሰው መውደድ ይሰጠናል፣ የሰው ፍቅር ይሰጠናል። የውግሸቱ አምላክ ቅዱስ ገብርኤል በልጥሩት ይመጣላችኋል። ዛሬ ይህን ርዕስ የመረጥኩት እንግዲህ ተሎ ይከፈታል ብለን እንደ ስጋ ቢታሰብ እንደ መንፈስ እንደ ጌታ ሁኔታ ግን ድሮ ወረርሽኝ ሲባል ልክ ነው። እኔም በዘመኔ እኔቱም ዕድሜ ሆና ወረርሽኝ እንደዚህ ይመጣ ነበር። በእንተ ማርያም እያልነ በእንተ ስማ ለማርያም ስለ ወላዲተ አምላክ ነው እያልነ በበረሃው በጫካው ስንለምን አው መንደሩ ተዘግቶ ታጥሮ የነበረው ኗሪው ሕዝብ ሌላ ሜዳ ወይም ተራራ ላይ ሰፍሮ የታመሙት ሰዎች ግን ለብቻ ሰው እንዳይደርስባቸው ሆነው ታጥረው እኛ ያው የተማሪ ነገር ሳንፈራ ሞት ቁራሽ በመለመን ስንገባ አረ ተማሪ በሽታ ገብቷል ትሞታላችሁ እንባል ነበር። ጸሎተ ማርያም እየደገመኝ ሰንጥቄው ገባለሁ። ያን ጊዜም በልጅነት ተቃጠልኩ ነበር ሰይጣን። እንደውም የታመሙ ሰዎች እየዳኑ ያው እንዲህ ይሆን ነበር እና እንዲህ አይነቱ በሽታ ወዲያውኑ ደግሞ በወራት ውስጥ በሁለት ወር በሶስት ወር ያመመውን አሞ የሚሞት ካለ ሞቶ ይሄድ ይጠፋ ነበር። ያውኑ ግን እንግዲህ ምን እንደሆነ ባላውቅም ረዘመ ቀኑ። እኛ እንኳን ከመጋቢት 12 ጀምሮ ሰውን እንዲወጣ በሀገሪቱ ደም ገና መመሪያ ሳይወጣ እኔ ህዝቡ ተጠለቅልቆ ሰውና ሰው እንኳን ርቀታችን ጠብቀን እንደ በሽታው ጠባይ
ከንክኪና ከትንፋሽ ርቀን ልንኖር አንድየውን እየተጋፋን በመሄዳችን ስላዘንኩኝ ሰውን ውጡ ብዬ ከሀገሪቱ መመሪያ ውጭ ነው መጀመሪያ አስቀድመን ነው ሰው እንዲወጣ ያደረግነው። ህዝቡን ማንም ቢለው እሽም አይለውም። በፍቅር ወጦ ያው በየቤቱ በሰላም ደርሶ ሌሎችን በየከተማው ተከራይተው እስከ መቼ ከፈት እያሉ እንደሚጠብቁ እንሰማለን። ይህ ሁሉ የሆነው ቶሎ እንደው ምናልባት አንደኛ ሰው ከበዛ ግዴታ ክፉ ነገር ማየት ስለማልፈልግ ነው። ከዛም ደግሞ ቶሎ ቢከፈትም የሚል ነው። ግን አሁን ከቀን ቀን እየጨመረ ከሄደ ግድ ባህር ማዶ በአሜሪካ በአውሮፓ ያላችሁ ዘግታችሁ እስካሁን ድረስ 7-8 ወር ያላችሁ ተስፋ አትቁረጡ፣ አይዟችሁ። ሕዝቤ ሆይ ግባ ወደ ቤት፣ ደጅህንም በስተኋላ ዝጋ፣ የእግዚአብሔር ቁጣ እስኪያልፍ ድረስ ጥቂት ተሸሸግ ይላልና። ኢሳይያስ ምዕራፍ 26 ቁጥር 20 ላይ ሕዝቤ ሆይ ወደ ቤት ግባ። በእንደዚህ አይነቱ ክፉ ቀን፣ በእንደዚህ አይነቱ መቅሰፍት የመከራ የቁጣ ቀን እነሆ የእግዚአብሔር ቁጣ እስኪያልፍ ድረስ ሕዝቤ ሆይ ወደ ቤት ግባ፣ ደጃፍን ወደ በስተኋላ ዝጋ ተብሏል። የተጻፈውን የምናነብላችሁ መስገብገብ፣ መጎምጀት፣ እንደው አንድየውን መፍጠን፣ መቸኮል፣ መሳሳት ከሞት ያደርሳል። በእንዲህ አይነቱ ቀን ግዴታ ራስን መጠበቅ ያስፈልጋል። ሐዋርያው ቅዱስ ጳውሎስም እንዲህ አለ እኮ ኤፌሶን ምዕራፍ 5 ቁጥር 15 እና 16 ላይ ቀኖች ክፉዎች ናቸውና ዘመኑን ዋጁት። ቀኖች ክፉዎች ናቸው። በእንዲህ አይነት ክፉ ቀን ራስን መጠበቅ ከክፉ ነገር ሊሰውረን ይህንን በውጭ ሀገር ያላችሁ በመዝጋታችሁ አይጥለቃችሁ። ሕፃናቶች ያሉባችሁ እንደምንም እያደረጋችሁ አስለምዱ። ሌሎች ወጣቶች፣ ሽማግሌ ባልቴቶች እንግዲህ ታላላቅ አባቶች አሉ አሁን ያልወጡ እስካሁን ድረስ ዘግተው ፈጣሪያቸውን በቀጥታ ስርጭት አገልግሎታቸውን ለዓለም ሕዝብ እያስተላለፉ ዘግተው ያሉ ስላሉ ወንጌልን በመዘጋቱ አይክበዳችሁ፣ አይጥለቃችሁ፣ አትደንግጡ፣ አትጓጉ። እግዚአብሔር በወደደው ሰዓት በ94 ዓመተ ምህረት ጥር 5 ቀን ጀምሮ ከፍቶልን ተገለገልን። እሱ በፈቀደው ሰዓት ደግሞ ዛሬ ይህንን ተራራ የወፎችን ዜማ ብቻ እየሰማን ብቻችን ላይ ብንኖርም ተስፋ ልንቆርጥ አይገባንም። እግዚአብሔር ይህንን በሽታ ገጸ ምድር አጥፍቶልን በእውነት ዙሪያን አብረን ለመዘመር ያብቃል እንደምንለው ርዕሳችን ቃሉን ላከ ፈወሳቸውም። መዝሙር 106 ቁጥር 20 ላይ ቃሉን ላከ ፈወሳቸው። ቃል ብቻ ተናገር፣ እንደ እምነት ይሁንልህ፣ እንደ እምነትሽ ይሁንልሽ፣ አምናችሁ ለመዳን ያብቃችሁ። በውጭ ሀገር ያላችሁ፣ በሀገር ውስጥ ያላችሁ፣ በዙሪያዬ የምትገኙ መንፈስ ርኩስ የሰለጠነባችሁ፣ በሰይጣን ማሰሪያ የተተበተባችሁ፣ በሽታው የጸናባችሁ፣ ትሞታላችሁ የሚል የሞት ደብዳቤ HIV፣ ካንሰር፣ ሌላም ስኳር አለባችሁ የተባላችሁ ሁሉ በድህነት መንፈስ ተይዛችሁ የምትበሉት ለምትጠጡት እየተጨነቃችሁ ለዕለት ጉርስ ለዓመት ልብስ ተስፋ የሌላችሁ ሁሉ እንዲህ አይነቱን ክፉን የድህነትን ስድብ በሽታውን አርቆ ሰላማችን ያብዛለን። ጌታ መድኃኒዓለም ኢየሱስ ክርስቶስ ቃሉን ላከ ፈወሳቸው ብሎ በነቢዩ ላይ አድሮ እንደተናገረው ቃሉን ልኮ ይፈውሰን፣ ቃሉን ልኮ በቸርነቱ ይጠብቀን። እኛም ገዳማችን ይሄ ገዳም በሩ ተከፍቶ ለመገልገልም ለማገልገልም ያብቃን እግዚአብሔር አምላካችን።